በህይወታችሁ አንድ ትልቅ ስህተት ወደ እናንተ በተደጋጋሚ እየመጣ አስቸግሯችሁ ከዛ ነገር ለመሸሽ በመሞከራችሁ ቁጥር በህይወታችሁ የማትጠብቁት ውስብስብ የሆነ ተደጋጋሚ ችግር ውስጥ ገብታችሁ ታውቃላችሁ? እቺ ልጅ ያጋጠማት ይሄ ታሪክ ነው። እናም ከችግሮቿ ለመውጣት የምታደርጋቸው ድርጊቶች እጅግ በጣም ልብ አንጠልጣይና አስተማሪ ታሪክ ነው። ሙሉ ታሪኩን ለማየት ቪዲዮን ላይክ አድርጋችሁ አዳዲሶች ቻናላችንን ሰብስክራይብ እያደረጋችሁ በመቀላቀል አብራችሁን እስከ ቪዲዮ መጨረሻ ቆዩ። ወደ ፊልሙ እንለፍ። ይመቻችሁ። ፊልሙ ሲጀምር የሃይስኩል ተማሪ የሆነችውን ጂ የተባለች ልጅ እያሳየን ነው። ዛሬ ላይ ወደ አዲስ ትምህርት ቤት የተቀላቀለች ሲሆን የትምህርት ቤቱ ሙሉ ተማሪዎች በጣም ሀብታም በመሆናቸው እየተገረመች ትምህርት ቤታቸውም እጅግ በጣም ቅንጡና የሚያምር መሆኑ በጣም አስደስቷታል። በዚህ ትምህርት ቤት ዛሬ የመጀመሪያ ቀኗ እንደመሆኑ ከማንኛውም ተማሪ ጋር ምንም አይነት ሰጣ ገባ ውስጥ መግባት እንደሌለባት ለራሷ ቃል ትገባለች። ምክንያቱም ከዚህ በፊት ከምትማርበት ትምህርት ቤት ከተማሪ ጋር በመጣላቷ ምክንያት ነው ከዛ የተባረረችው። ወደ እንግዳ ተቀባዮቹ ሄዳ ሴክሽን ኢ እንደተመደበችና ሴክሽን ኢ የት እንደሚገኝ ትጠይቃቸዋለች። በዚህ ሰዓት ሴቷ እንግዳ ተቀባይ በጣም በሚያስጠላ አስተያየት ብትመለከታትም ጂ ምንም አይነት ክፉ ቃል እንኳን ከአፏ ሳይወጣ ወንድየው የነገራትን አቅጣጫ በመከተል ክላሷን ፍለጋ ትሄዳለች። እናም ስትደርስ በጣም ወደ አረጀና ተጠርጎ እንኳን ወደማያውቅ ፎቅ እንደጠቆማት ተመልክታ በጣም ትገረማለች። መግቢያ ላይ ካሉት ፎቆች አንጻር እጅግ በጣም የሚያስጠላ ቢሆንም ነገር ግን ምናልባት ውስጡ ንጹህ ከሆነ ውጫዊ ገጽታው ምንም ችግር የለውም ብላ ራሷን በማሳመን ወደ ፎቅ ውስጥ ትገባለች። ነገር ግን ውስጥም እንደገባች የጠበቀችውን አይደለም ያገኘችው። እጅግ በጣም የቆሸሸና ትርምስምሱ የወጣ ፎቅ ነበር ያገኘችው። መጓዟንም ስትቀጥል የሆኑ ወንዶችን ታገኝና ሴክሽን ኢ እዚህ መሆኑን ትጠይቃቸዋለች። ከወንዶች ውስጥም ካይፈር የተባለው ልጅ እዚህ እንዳልሆነና እየተሳሳተ ፎቅ ላይ እንዳለች ይነግራታል። ጂም በማስከተል እንግዳ ተቀባዮቹ ወደዚህ ጠቁመዋት እንደሆነ ስትነግረው በንዴትና በቁጣ መንፈስ እዚህ አይደለም ተባልሽ አይደል እንዴ አሁኑኑ ከዚህ ጥፊ ብሎ ያባራታል። ጂ በኪፈር ጸባይ በጣም ብትናደድና ልትደበድበው ብታስብም ነገር ግን ምንም አይነት ጸብ ውስጥ ላለመግባት ቃል ስለገባች ብቻ ምንም ነገር ሳትናገር ከዛ ቦታ ትሄዳለች። ወደ ሌላ ፎቅም ከመጣች በኋላ የፎቁ ጽዳትና ውበት እጅግ በጣም ያስገርማታል። በድፍረትም ወንዶቹ ወደ ጠቆሟት አንድ ክፍል ገብታ ትቀመጣለች። ራኪም የተባለች የክላሱ አለቃ ወደ ጂ በመምጣት ራሷን ታስተዋውቅላታለች። ጂም ራሷን እያስተዋወቀች አዲስ ተማሪ መሆኗን ትነግራታለች። ራኪም የጂን መታወቂያ ከተመለከተች በኋላ እዚህ ክላስ እንዳልተመደበችና ሴክሽን ኢ እዛኛው ፎቅ ላይ እንደሆነ ትነግራታለች። ጂም ኪፈር አውቆ እንደተጫወተባት ሲገባት በጣም በንዴት ወደዛኛው ፎቅ ትመለሳለች። በዚህ ፎቅ ላይ ያለው አንድ ሴክሽን ብቻ ሲሆን እሱም ሴክሽን ኢ ነበር። በዚህ ክፍልም ያሉት ተማሪዎች ወንዶች ብቻ ሲሆኑ ጂ ግን ይሄ ሳያስፈራት ወደ ውስጥ በመግባት ለመምህሩ አዲስ ተማሪ መሆኗን ትነግረዋለች። የክፍሉ አለቃ ኪፈርም ከመቀመጫው በመነሳት ክፉ ቃሎችን እየተናገረ ያላግጥባታል። ሁሉም ተማሪዎች ቢሱቁባትም እሷ ግን ዝምታዋን አልመረጠችም። መልሳ ትናገረውና ዝም ታስብለዋለች። ገና በመጀመሪያ ቀኗ ጥቃት እየደረሰባት መሆኑ በጣም እያስገረማት ልትቀመጥ ስትል ሁሉም እንዳትቀመጥ ወንበሩን እየያዙባት ያስቸግሯታል። ነገር ግን በስተመጨረሻም አንድ ቦታ አግኝታ መቀመጥ ብትችልም ወረቀቶች እየወረወሩባት ያላግጡባት ነበር። እንዲያቆሙ ብትነግራቸውም ነገር ግን የእሷን ንግግር ችላ በማለት እነሱም ጥቃታቸውን ይቀጥላሉ። እሷም ከአቅሟ በላይ ሲሆን እየሮጠች ክፍሉን ለቃ ትወጣለች። እረፍት ላይም ወደ ትምህርት ቤቱ ካፍቴሪያ ትሄድና ራኪን ከሴት ጓደኞቿ ጋር ተቀምጣ አይታት ወደ እሷ ትሄዳለች። ራኪም በሴክሽን ኢ ነገሮች እንዴት እየሄዱ እንደሆነ ስትጠይቃት ጂም በመዋሸት ሁሉም እንኳን ደህና መጣሽ ብለው እንደተቀበሏት ትነግራታለች። ነገር ግን ማንም አላመናትም ነበር። ምክንያቱም ሴክሽን ኢ ያሉ ሁሉም ተማሪዎች ችግር ፈጣሪ መሆናቸውን ማንም ያውቅ ነበር። እናም በዚህ ሰዓት አይረስ የተባለ አንድ ተማሪ ሴክሽን ኢ ላንቺ በጣም የሚስማማሽ ክፍል ነው ይላታል። አይረስ እና ጂ ከዚህ በፊት እንደሚተዋወቁ ግልጽ ቢሆንም ጂ ምንም ነገር ከመናገር ትቆጠባለች። እናም ካፍቴሪያውን በመልቀቅ ወደ ሴክሽን ኢ ፎቅ ትመለሳለች። ቦታው ለመመገብ የማይመች ቢሆንም እንደምንም አንድ ጥግ ላይ ቦታ ታገኝና ምግቧን ለመመገብ ስታዘገጃጅ ወንዶቹ ይመጡና ምግቡን እንዳለ ይወስዱባታል። ከነሱ ውስጥም አንድ ፊሊክስ የተባለ ልጅ ወደ እሷ ይመጣና ጓደኞቹ ስላደረጉባት ነገር ይቅርታ እየጠየቃት የሴክሽን ኢ ተማሪዎች ወደ ትምህርት ቤቱ ካፍቴሪያ ዝር እንዳይሉና ከዛ ምንም መግዛት እንዳይችሉ ስለተከለከሉ ካሁን በኋላ እነሱ ፊት ለፊት ምንም አይነት ምግብ እንዳታወጣ ይነግራታል። ምስኪኗ ጂም እየተገረመች የቀራትን ቺፕስ ልትበላ ከቦርሳ ውስጥ ስታወጣ ፊሊክስ እሱንም ይነጥቃትና አሁን የነገርኩሽ ረስተሽ ነው እንዴ ያወጣሹ በማለት ስቆባት ይሄዳል። ከቆይታዎች በኋላ የክላስ ሰዓት ይደርስና ሴት መምህራቸው ትመጣለች። ክላሳቸው ግን በጣም ስለቆሸሸ መምህሯን ለማስተማር ፈቃደኛ እንደማትሆንና
ቀጣይ ክላስ ላይም ስትመጣ ክላሱ እንዲሁ ቆሽሾ የሚጠብቃት ከሆነ እንደማታስተምራቸው በመናገር ጥላቸው ትሄዳለች። ጂም ክፍሉን ማጽዳት እንዳለባቸው ስለገባት ወንዶቹን ክፍሉን ማጽዳት ይኖርብናል ትላቸዋለች። እነሱም ባልጠበቀችው መልኩ ብቻዋን ክፍል ውስጥ አስቀርተዋት በሩን ይዘጉባታል። እንዲከፍቱላት ብትጮህም ነገር ግን እነሱ በመስኮት እያላገጡባት ክፍሉን ብቻዋን እንድታጸደው ይነግሯታል። ጂም ካላጸዳቸው እንደማይከፍቱላት ስለገባት በቻለችው መጠን ብቻዋን ክፍሉን ታጸደዋለች። ማታ ላይም ደክሟት ወደ ቤት እንደገባች የአጎቷ ሚስት እንኳን ደህና መጣሽ በማለት ትቀበላታለች። ጂ ለጊዜው እየኖረች ያለችው በአጎቷ ቤት ሲሆን የአጎቷ ሚስትም የመጀመሪያ የትምህርት ቤት ውሏ እንዴት እንደሆነ ስትጠይቃት ጂ በመዋሸት በጣም ጥሩ እንደሆነና ደስ የሚል መሆኑን ትነግራታለች። የአጎቷ ሚስትም የገባችላቸውን ቃል እንዳትረሳ ትነግራታለች። ጂም በአዲሱ ትምህርት ቤት ውስጥ ከማንም ተማሪ ጋር ምንም አይነት ጸብ ውስጥ አልገባም ያልኩትን መቼም አረሳውም ትላታለች። በቀጣዩ ቀን ጂ ወደ ትምህርት ቤት እንደሄደች ባልጠበቀችው መልኩ ኪፈር የምግብ ስም ዝርዝር የተጻፈበት ወረቀት ፊት ለፊቷ በማስቀመጥ ሄዳ ከካፍቴሪያው ገዝታላቸው እንድትመጣ ይነግራታል። ጂም ግን በንዴት እኔ ያንተ ሰራተኛ አይደለሁም ምላላክልህ ትለዋለች። ኪፈርም በንዴት የሷ እዚህ ክፍል ውስጥ መሆን በጣም እንደሚያናድደው እየነገራት እዚህ ክፍል ውስጥ መቆየት የምትፈልግ ከሆነ የሚላትን ነገር ማድረግ እንዳለባት ይነግራታል። ነገር ግን ጂም በድጋሚ መቼም ቢሆን የሚላትን ነገር እንደማታደርግና ልክ የመጀመሪያ ቀን ያየችው ጊዜ ራሱ ብትደበደበው ደስ እንደሚላት ትነግረዋለች። ኪፈርም በንዴት ሊመታት ሲዘጋጅ በድንገት መምህራቸው ወደ ክፍሉ በመግባት ያቋርጣቸዋል። ምሳ ሰዓት ላይ ዩሪ የተባለ ተማሪ ወደነ ኪፈር ክፍል ሲመጣ ሁሉም ወንዶች በደስታ ሄደው ይጠመጠሙበታል። ያመጣላቸውንም ምግብ እየሰጣቸው በድንገት ጂን ይመለከታትና በጣም ይናደዳል። ኪፈርም አዲስ ተማሪ መሆኗን ሲነግረው በንዴት ወደ እሷ በመሄድ ያፈጥባትና ምንም ሳይናገራት ጥሏት ይሄዳል። ጂም በድርጊቱ ግራ እየተጋባች ፊሊክስን ስለ ዩሪ እንዲነግራት ትጠይቀዋለች። ፊሊክስም ዩሪ ማለት የዚህ ክፍል ተማሪ እንደሆነና ቤተሰቦቹን ለመጠየቅ ወደ ጃፓን ሄዶ እንደነበርና ዛሬ ገና ከዛ መምጣቱ እንደሆነ እየነገራት ዩሪና ኪፈርም በጣም የሚዋደዱ ጓደኛማቾች መሆኑንም ይነግራታል። ከሰዓት ላይ ኪፈርና ዩሪ አንድ ላይ ቁጭ ብለው እያወሩ ዩሪ ለኪፈር እነሱ ክፍል ውስጥ ሴት መቀላቀሏ በጣም እንደደበረው ይነግረዋል። ኪፈርም ሰልችቷት ከዚህ ክፍል እንድትወጣ በጣም ብዙ ላሰቃያትና ላመናጭቃት ሞክሬያለሁ፣ ነገር ግን የሚገባት አይነት ሴት አይደለችም ይለዋል። ዩሪም ሰልችቷት እስክትወጣ ድረስ ሐሳቡን ሳይቀይር እሷን ማሰቃየቱን እንዲቀጥል ይነግረዋል። በማግስቱም ጂ ወደ ትምህርት ቤት ከመሄዷ በፊት ከትልቁ የአጎቷ ልጅ አንጅሎ ጋር ቁርስ እየበሉ ቁጭ ብለው ማውራት ይጀምራሉ። እናም ጂ ድሮ ተማሪ ያለ ስለ ሴክሽን ኢ ተማሪዎች የሚያውቀው ነገር ካለ ትጠይቀዋለች። አንጅሎም ሴክሽን ኢ የሚመደቡ ተማሪዎች በባህሪ አስቸጋሪና በትምህርትም ደካማ የሆኑ ተማሪዎች ሲሆኑ ትምህርታቸውን ጨርሰው እስኪመረቁ ድረስ ከዛ ክፍል እንደማይቀየሩና ነገር ግን ሴት ተማሪዎች ካሉና ጸባያቸውን ቀይረው በትምህርትም እጅግ በጣም ጎበዝ የሚሆኑ ከሆነ ምናልባት እነሱ ክፍል የመቀየር እድል እንዳላቸው ይነግራታል። ሰዓትም ደርሶባት ወደ ትምህርት ቤት መሄድ ስትጀምር በድንገት መንገድ ላይ የሆነ ልጅ 3 ጎረምሶችን ብቻውን ሲደበድብ ትመለከተዋለች። በግርምትም ስታየው ልጁም ያያትና ወደ እሷ በመሄድ የእነሱ ክፍል ተማሪ መሆኑን እየነገራት ወደ ትምህርት ቤት አብረው እንዲሄዱ ይጠይቃትና እሷም ትስማማለች። ልጁም ስሙ ሳይ እንደሚባል ሲነግራት ጂም የእነሱ ክፍል ተማሪዎች ወደ ካፌው እንዳይገቡ የተከለከሉት ለምን እንደሆነ ትጠይቀዋለች። ሳይም የሚነግራት በኋላ ከካፌው ምግብ ይዛለት እንደምትመጣ ከተስማማች እንደሆነ ሲነግራት በዚህ ይስማማሉ። እናም ሳይ ያለውን ታሪክ ይነግራት ጀመር። እነሱ ሴክሽን ውስጥ አንዲት ኤላ የምትባል ሴት እንደነበረችና ያቺም ሴት የኪፈር እጮኛ እንደነበረች እናም እቺ ሴት ከትምህርት ቤቱ ዳይሬክተር ጋር ግንኙነት ስለነበራት ከዛ ክፍል ማስቀየር እንደቻለችና ከነሱ ክፍል ከቀየረች ጊዜ ጀምሮ ኪፈር በሌላ ወንድ እንደቀየረችው እንደሚሰማውና አንድ ቀን ልክ እንደፈራው ከሌላ ወንድ ጋር ካፍቴሪያ ውስጥ ሲሳሳሙ እንዳገኛት በዚህም ንዴት ከልጁ ጋር ኃይለኛ ድብድብ ውስጥ ገብተው ብዙ የካፌዎችን ዕቃ በማውደማቸው ምክንያት ወደ ካፌው ዝር እንዳይሉ የተከለከሉበት ምክንያት ይሄ መሆኑን ይነግራታል። እንዲህ ያወሩም ሳይና ጌ ወደ ትምህርት ቤቱ ይደርሱና ልክ እንደ ከዚህ በፊቱ መደበኛ ውሏቸውን ይጀምራሉ። ቀኑ ሙሉ ተምረው ግን ወደ ቤት መሄጃ ሰዓት ላይ ሲደርስ ጂ ቀሚሷ ከወንበሩ ጋር እንደተጣበቀ ተመልክታ በጣም ደነገጠች። ከዚህ ተግባር ጀርባ ኪፈርና ዩሪ መኖራቸው በጣም ግልጽ ነበር። ሁሉም ተማሪዎች እየሳቁባት ጂ በጣም ተሸማቀቀች። ሁሉም ተማሪ ክፍሉን ለቆ ወደ ቤቱ ሲሄድ ጂ ነገ ከካፍቴሪያው ምግብ አመጣላችኋለሁ እያለች ፊሊክስና ሳይን ከዚህ ነገር እንዲገላግሏት ትለምናቸዋለች። እነሱም ጨክኖ መሄድ ይከብዳቸውና ከተጣበቀችበት ሊያላቅቋት እጆቿን ይዘው ሲጎትቷት ሳያስቡት ሙሉ ለሙሉ ጉርዷ ይቀደዳል። ሳይም ወዲያው ጃኬቱን አውልቆ እንድትሸፍንበት ይሰጣታል።
ጂም በንዴት ከዛ በመውጣት ኪፈር ያለበትን ቦታ ታፈላልግና ከጓደኞቹ ጋር ቆሞ እያወራ ታገኘዋለች። የሳይንም ጃኬት ፊቱ ላይ ተወረውርበትና ካሁን በኋላ ለሚያደርጉባት ነገር ምንም እንደማትታገስና ዋጋ እንደምታስከፍላቸው ነግራቸው ከዛ ቦታ ትሄዳለች። ማታ ላይ ጂ ወደ ቤት ስትሄድ ሳይ ቦርሳ ውስጥ ሌላ ጃኬት ስለነበረው የተቀደደው ልብሷን በሱ እንድትሸፍን ሰጥቷት እስከ ቤት ያደርሳታል። እሷም ላደረገላት ነገር አመስግናው ከመግባቷ በፊት ይሰነባበታሉ። እሷን አስገብቶ እንደተመለሰ ግን ከዚህ በፊት የተጣላቸው ሰዎች ሊበቀሉት በጣም ብዙ ሆኖ ይመጡበታል። ጂ እቤት እንደገባች ለእራት ትጠራለች። በቦታው ላይ አይረስም ነበር፣ ከዚህ በፊት ትምህርት ቤት ውስጥ ያየነው ልጅ። እናም አይረስ ያጎቷ ልጅ ሲሆን ጂ ከነሱ ጋር በነሱ ቤት ውስጥ መኖሯ ብዙ ደስተኛ አላደረገውም። አንጅሎም ጂ ከትምህርት ቤት የምትመጣው ባስ ተጠቅማ እንደሆነ ሲረዳ አይረስን ካሁን በኋላ ትምህርት ቤት ስትሄድም ሆነ ስትመጣ አንተ በመኪና አድርሳት ይለዋል። እናም በማግስቱ አይሪስ የአንጅሎን ትዕዛዝ በመቀበል ጂን በመኪና ወደ ትምህርት ቤት ያደርሳታል። ጂም ክላስ እንደደረሰች ኪፈር ከዚህ በፊት እንዳደረገው የምግብ ስም ዝርዝር የያዘ ወረቀት አምጥቶ ፊት ለፊቷ በማስቀመጥ ለሱና ለጓደኞቹ ምግብ ገዝታ እንድታመጣ እየነገራት ብርም ይሰጣታል። ጂም እየተናደደች እሱ የሚላትን ነገር የማድረግ ግዴታ እንደሌለባት እየነገረችው ምግብ ካመጣችም ለሷና ለጓደኞቿ ብቻ እንደምታመጣ ትነግረዋለች። ከቆይታዎች በኋላ ግን ጂ እምቢተኝነቷን በመተው ሄዳ ያዘዛትን ምግብ ታመጣላቸዋለች። ስትመለስም ኪፈርን ጨምሮ ሁሉም ባደረገችው ነገር በጣም ይደሰታሉ። ልትሄድም ስትል ፊሊክስ ከነሱ ጋር ተቀላቅላ እንድትበላ ይጠይቃትና ጂ በጣም ደስተኛ ሆና ከነሱ ጋር ትቀላቀላለች። ይሄ ሁሉ ነገር ያላስደሰተው ዩሪ ግን በንዴት ሁሉንም ጥሏቸው ይሄዳል። ወደ ክላስም ሲመለሱ መምህራቸው በድንገት መታ የጥናት እገዛ የሚፈልግ ተማሪ ካለ ስማችሁን ልጥራና አቤት ትሉኛላችሁ በማለት ስማቸውን መጥራት ስትጀምር እነሱ ግን አይደለም ለጥናት ለትምህርት እንኳን ፍላጎት የላቸውምና ያላግጡባታል። በድንገትም መምህሯ የጂን ሙሉ ስም ስትናገር የአያቷ ስም ከአይሪስ አያት ጋር አንድ በመሆኑ ሁሉም ተማሪዎች እየደነገጡ ኪፈር በመነሳት ከአይሪስ ጋር የዝምድና ግንኙነት እንዳላት ይጠይቃታል። እሷም አይሪስ ያጎቷ ልጅ መሆኑን ስትናገር ሁሉም ወንዶች ፊታቸውን ቅይርይር ያደርጉታል። ያጎቷ ልጅ አይሪስ ከዚህ ክፍል ተማሪዎች ጋር የሆነ የሚያገናኛቸው አሊያም መሃላቸው ያለ ጸብ እንዳለ ቢገባትም ማናቸውም ስላላረጋገጡላት ግን ግራ ተጋብታለች። ከክላስም በኋላ የሚቀርቧትን ወንዶች ለማናገርና ጉዳዩ ልትጠይቅ ብትሞክርም ሁሉም ግን ሊያናግሯት ፈቃደኛ አልነበሩም። በኋላ ላይም ኪፈርና የክላሱ ተማሪዎች እንዳለ ኢንተርኔት ላይ ስለዚህ አንዳንድ ነገሮችን ሊያጣሩ ይሞክራሉ። ከዚህ በፊት የምትማርበትን ትምህርት ቤት ያወቁት ሲሆን በዛ ትምህርት ቤት ውስጥ ጸባጫሪ ከሚባሉ ተማሪዎች ውስጥ አንዷ እንደሆነችና አንድን ተማሪ ከዚህ በፊት በስክሪፕቶ ወቅታው እንደነበርና ለብዙ ተማሪዎችን መጎዳት ምክንያት እንደነበረች ይደርሱበታል። በዚህ ሰዓት አንድ ጓደኛቸው እየሮጠ በመምጣት ስለ ጂ ቤተሰቦች አንድን መረጃ እንዳገኘ ይነግራቸዋል። የጂ አባት ከዓመታት በፊት እንደጠፋና የት እንዳለ እስከዛሬ ድረስ ማንም እንደማያውቅ፣ የጂም እናት ሌላ ወንድ ማግባት ስለፈለገች ጂን በልጅነቷ ከቤት አስወጥታ እንደጣለቻትና ጂ ከልጅነቷ ጀምሮ ያደገችው በአያቷ እጅ ሲሆን ወደዚህ ትምህርት ቤት ከተዘዋወረች በኋላ ግን ከአጎቷ ጋር መኖር እንደጀመረች ይነግራቸዋል። ኪፈርና ዩሪ ጂ ወደ እነሱ ክፍል የመጣችው አይረስ ወደዚህ ክፍል እንድትመዘገብ ልኳት እንደሆነና እነሱ ልትሰልላቸው እንደመጣች ማሰብ ይጀምራሉ። በማግስቱም ክላሱ የሚጸዳበት ጊዜ እንደደረሰ ወንዶቹ ልክ እንደ ከዚህ በፊቱ ጂን ብቻዋን ክፍል ውስጥ አስቀርተው ይዘጉባታል። አማራጭም ስለሌላት ብቻዋን ክፍሉ ማጽዳት ስትጀምር ኪፈር ይበልጥ ሊያናድዳት ስለፈለገ ቆሻሻ ማጠራቀሚያውን አንስቶ እዛ ጋር በመዘርገፍ እንድታጸዳው ይነግራታል። ጂም በንዴት ሌላውን ቆሻሻ ማጠራቀሚያ ተዘረግፈውና እማያግዟት ከሆነ ብቻዋን እንደማታጸዳ ትነግረዋለች። ጭቅጭቃቸው መክረሩን ያስተዋለው ዩሪ ኪፈር ጂን እንደሚመታት ስላስተዋለ እንዲረጋጋ ለማድረግ እየሞከረ ችግር ውስጥ መግባት የማይፈልግ ከሆነ ዝም ብሎ ክላሱን በማጽዳት ላይ እንዲያግዛት ይነግረዋል። ኪፈርም በመረጋጋትና ስሜታዊነቱን በመተው ጓደኛው ዩሪ ያለውን ነገር በመስማት ክላሱን በማጽዳት ያግዛታል። በማግስቱ ጂ ከአይሪስ ጋር ወደ ትምህርት ቤት በመኪና እየሄደች ሳለ በድንገት ሳይን በእግሩ ሲሄድ ትመለከተውና አይሪስን ቶሎ መኪናውን እንዲያቆመው ነግራው ከሳይ ጋር በእግር መሄድ እንደምትፈልግ ትነግረውና ጥላው ትሄዳለች። ወደ ሳይም ሄዳ ለቀናቶች ከክላስ የቀረኸው ለምንድን ነው በማለት ስትጠይቀው ከዚህ በፊት አግኝቶ የደበደባቸው ሰዎች ብዙ ሆነው በመምጣት በጣም ክፉኛ እንደደበደቡትና በጣም ስለጎዱትና መራመድ እንኳን ስላልቻለ ከህመሙ እስኪያገግም ከቤት ወጥቶ ራሱ እንደማያውቅ ይነግራታል። ጂም ክፍል ውስጥ ተፈጥሮ ስለነበረው ነገር እየነገረችው ተማሪዎቹም አይሪስ ያጎቷ ልጅ መሆኑን ሲያውቁ እንዳገለሏትና ማንም እያናገራት እንዳልሆነ እየነገረችው እሱም ይህንን እንደሚያደርግ ትጠይቀዋለች። ሳይ ግን እሱ እንደዚህ አይነት ሰው እንዳልሆነና ስለዚህ ልትጨነቅ እንደማይገባ ነግሯት ወደ ትምህርት ቤት ጉዟቸውን ይቀጥላሉ። ከሰዓት ላይም ከትምህርት በኋላ
ሳይ ለጂ ዛሬ የክፍላችን አለቃ የሚመረጥበት ቀን ስለሆነ ምርጫ ወደሚካሄድበት ቦታ ይዤሽ ልሂድ በማለት ወደ አንድ ቦታ ይዟት ይሄዳል። ጂ ባየችው ነገር በጣም ደነገጠች። ምክንያቱም እንዳላት ትክክለኛ ምርጫ ሳይሆን ምርጫውን የሚያደርጉት ሁለት ተማሪዎች